አንቺ ደንቆሮ ማየው ሐሳብሽ ቤቴን አቃጥሎ አገርሽ መግባት ነው። ይቅርታ ትዬ አክስቴ ደውላ ስትነግረኝ ደንግጬ ምን እንደጣርኩላ ረስቼዋለሁ። አረ ምን እንደጣልሽ ረሳሽው? ቆይ የምን አባሽ አክስት ነው? አዲስ አበባ ውስጥ ምንም አይነት ዘመድ የለኝም አላልሽም? እንትን እኮ ነው እኔ ልትወስደኝ መታ ነው። ትሰሚኛለሽ? የትም አትሄጂም። ግቢና አስተካክልሽ አዝጂ። ከፈለግሽ አዳርሽን ሙልቅ ማለት ትቻለሽ። አረ ትዬ ግን እኮ ትሰሚኛለሽ? ምንም አይነት ወሬ መስማት አልፈልግም። ደግሞ ያንኛውን ቤት አዝጂ። ዛሬ እንግዳ ይመጣል። እሺ ነይ አምጪኝ ፌስታሉስ። ምን ያደርግልሻል አሁን ይሁሉ ኮተት? የኮተትሽ ብዛት። ለነገሩ ምን አገባኝ? አይ ቢኒዬ ዛሬ ተዋርጄ ልክ ነበር። እስኪ ትንሽ ጠብቀኝ እሞክራለሁ። አሁን አንዴ እስከምወጣ ብቻ እኮ ነው። ይሄ ጥሩ ገንዘብ የሚያወጣ ይመስለኛል። ከዛንም ኢትዮጵያ መጥቻለሁ ብዬ እርፍ እላለሁ። እንዴ ምነው አብረን ሆነን ሰርተን መለወጥ እየቻለን? ወይ የኮተቷ ብዛት ስማ። አንቺ ኮተታም የኮተትሽን አስገቢ። እሺ መጣ። አንዴ ልጨርስና ሰሚኛለሽ? ቢያንስ ጠቢ። ሴት ልጅ አይደለሽ እንዴ? እንደዚህ እስከምትሆኝ ምንድነው? እሺ አረ ሁሉም የታጠበ ነው ትዬ። ምን ድንቄ ማጠብ እንዲህ ነው ማጠብ? ታጥቧል ትላለች እንዴ? በልብሴ እንዳትነኪ። ሰራተኛ ቢሆንም ከፍዬ አሳጥባለሁ። በዚህ አይነት ማኮ ልብሱን እየነካርሽ ነው የምታወጪው። እሺ ትዬ ራት ይበላሉ ልስራ? መጀመሪያ ሁሉንም አጸዳሽ? አዎ ትዬ ጨርሻለሁ። የእንግዳውንስ ቤት አነጠፍሽው? ውይ ትዬ ለካ ሌላ ስራ አዘውኛል። በቃ አሁን አጸዳዋለሁ። ምን አይነት ደንባራ ልጅ እንደሆንሽ። ቆይ ልብሽ የት ነው ያለው? ትሰምኛለሽ? በደንብ አስተካክዩ። ጭስ ምናምን አድርጊበት። ቁም ሳጥን ውስጥ ደግሞ ኮንፈርት አለሽ፣ እሱንም ተጠቀሚ። ቆይ ይሄን ስልክሽን ደግሞ ከሰክስልሻለሁ። አክስቴ ትሆናለች። ስቆየባት ጊዜ ነው። ቆይ አንዴ ላናግራት። ኖራ እንዳታነሽ፣ ወደ ስራሽ ግቢ ፍጠኝ። ምን አይነት የልብ ካውያ የሆነች ፍጥረት ናት። ተቃጠልኩ እኮ። ሄሎ ደህና መሸህ? አልወጣም እንዴ እስካሁን? አይ ስትቆይ ጊዜ ነው። እና አሁን ይደረስክ? አይ ደርሰሃል ማለት ነው። አረ ምንም አልፈልግም። አንተ ብቻ ናልኝ። እንዴት እንደናፈከኝ እንዴ! እራትማ አብረን ነው የምንበላው፣ ውጭ እንዳበላ። አንተን እየጠበቅኩ እስካሁን ምንም አይነት ምግብ አልበላም። በቃ ነው፣ ስትደርስ ደውልልኝ። ባይ። ኖራ። አቤት እትዬ። ወጡን ሞቅ ሞቅ አድርጊው። እሺ
አውጪ ደሞ አልፋታለች እኮ በእናትህ ምንድነው የምትበሰጫቸው? አርፌ ዴት ሰጠን በልታ አመጣ ወይ በልቶ መውጣት እንዴት እንደምትደብረኝ እኮ ግን ሳቢዋ ደግሞ ያስፈልገናል እና እሷ አይደል እንደሚፈልገው ያራዳ ልጅ ሂደሽ ወዬ ብለሻት መላሽን ፈጣጥረሽ ከች ማለት ነው። ጀለሲ እንደምታስበው እኮ ቀላል አይደለም። ምንድነው የምታካብደው? ሂደ ወዬ ብላት መመለስ ነው። ከዛ በኋላ ሌላ ቺጋ ተፍተፍ ትላ እንዴ አረፍታ ደሞ ብለ ከቸክስ ጋር ታወዳደርስ ነው እንዴ? የሆነች እኮ ክብድ ያል ሴት ይሆናል። በሳቢዋ ልክ ነው የምታስበው በቃ። አረ ቀለል አድርጎ አንተ ምንድነው ሌላ ነገር የተፈጠረ አስመሰልከው? እኔማ አንዴ ፋይልን እስከምታጠፋልኝ ነው እንጂ ከዛ በኋላ እቀየሳለሁ። አሁን ገባኝ። ፋይል ይዛብሽ ነው ለካ እንደዚህ የምትንበዛበጂው። ምን ያስቃል? አንተ ብትሆን የተያዘብህ ግን እኔ እስካሁን የሆነ ነገር ፈጣጥሬ ፊክስ አድርገው ነበር። እና መቼ ነገርከኝ? አሁንም እኮ አስበው አይመስለኝም ያወራው። እባክህ አሁን የሆነ ነገር ፍጠር። ዝም ብዬ አልገባም። የሆነ ነገር ይላት ነው የምገባው። ቆይ ለምን አታስተዋውቀኝ? ከዛ ፊክስ እናደርገዋለን። እምቢና ይግርብህ። ሴትዮዋ እንደምታስባት ቀላል ሰው አይደለች። ገና እንዳየች ነው ፋይል የምትይዝብህ። ካመንክበት ግን ችግር የለም አስተዋውቃለሁ። አዎ እባክህ አስተዋውቀኝ። ኖራንም ለተወሰነ ጊዜ አሳርፋታለሁ አይሻል? ይሄ ደግሞ ምን ማለት ነው? ያው ከሴትዮዋ አቀፋፍላለሁ። አስተዋውቃለሁ አላልከኝም? አሁን በደንብ ቀፍላታለሁ። ይመች አንተ እናቴ ቆርጣ የተነሳው። ለማንኛውም በቃ እኔ ልሂድ። ና እባክህ በዚህ ለማዘሩ የሆነ ነገር ገዝተላክ። ስማ ደግሞ ቢኒኔ ላከልሽ በላትሽ። ለኔ ወደ ስራ ተመለሽ። ነራሽ ከፍታለሁ። ምንድነው የፈለከው ሰውዬ? በር ሰው ላይ ዘጋም ኖር ነው። ለምን የመጣበትን ተናግረ ዞር አትልልኝም? ትልቅ ሰው አይደለ እንዴ? በዚህ እድሜት ምን ያደርጋል ሰው በር ላይ? የኔ ልጅ ተረጋጊ። የእድር ብር 2 ሳምንት አለመክፈላችሁን እንዲሁም 3ኛ ሳምንት መምጣቱን ልነግርሽ ነው የመጣሁት። ከመሸ የመጣሁት ደግሞ ቀን ስራ ስለምትገቡ ነው። ነገ ደስ ሳስጠሉ እንዴ እንዳልክ ደግሞ የሚፈልገውን የደወለው ስደውለት ስልኩን አያነሳም። ሄሎ እንዳልክ ሰላም አመሽሽ ኖራይ፣ ደህና ነሽ? ስደውል እኮ አላነሳ ብለኸኝ ነበር። በሰላም ነው? አዎ ስብሰባ ነበረብኝ። እዛው ሆኜ ነው የደወልሽው። በሰላም ነው ግን የደወልሽ? አይ እኔማ ትንሽ ብር አስፈልገው ልጠይቅህ ነበር።
በጣም ይቅርታ ኖራዬ፣ አንቺ እኮ ባለውለታዬ ነሽ። ሲሆን አመሰግናለሁ ብዬ መመለስ ነበረብኝ። በጣም ይቅርታ። እሺ ኧረ ችግር የለውም እንዳልክዬ። ለማንኛውም በጣም አመሰግናለሁኝ። ለመቤት ደውለሽላት ነበር መሰለኝ። ኖራ ብር አስፈልጓታል ስትለኝ እንደነገረችኝ ነው ያስገባውልሽ። የሚያንስሽ ከሆነ ደግሞ እጨምርልሻለሁ። ተቀማጭ አለኝ፣ ሰርተሽ ትመልሺዋለሽ። እንዴ እንዳልክዬ አስገብተህልኛል እንዴ? በጣም አመሰግናለሁ ኔታ፣ አመሰግናለሁ በጣም። ኖራ ምንም ምስጋና አያስፈልገውም። የራስሽን ብር እኮ ነው የመለስኩልሽ። አንቺ የክፉ ቀኔ ነሽ፣ ከዚህም በላይ ይገባሻል። ሰላም ደሪ። እሺ በቃ ደግሞ እንደዚህ አትጥፊ፣ ደውይልኝ። እሺ እንዳልክዬ በጣም አመሰግናለሁ። ውለታህን ምላሽ አድርገኝ። ተመስገን የኔ ጌታ። Yes. ይሁን ይችላል ነገር ሄሎ የኔ ቆንጆ፣ አንቺ ቆይ ምን አባሽ ነው እንደዚህ የጠፋሽው? አረ በጣም ነው የምትገርሚው። እና ዛሬ ይወጣለት እኔ ግን ተወሰነ ሳቢ አለ። ለምን ፈታ እንልበት? እጠብቅሻለሁ። በቃ የኔ ቆንጆ አፍጥኝ። የስ ሊጨፈርላት ነው የታባቱ። ኖራዬ የኔ ቆንጆ በጣም ነው የማመሰግነው። እሺ በጣም ነው የምወድሽ። ደግሞ ናፍቀሽኛል። ከስራ ስወጣ እደውልልሻለሁ። ዛሬ አዳር ስራ ነኝ። እሺ ደህና ደሪልኝ የኔ ማር። የኔ ጌታ እኔም በጣም እወድሃለሁ። ራስን ጠብቅልኝ እሺ። ኖራ! አቤት! አንቺ ኖራ! ሴትዮ ደግሞ አትፋታኝ። መጣው። አቤት ትጌጣሉ። እኔ የምልሽ እስኪ ካራጅ ስነድ ፕሮግራም አሉት እንዴ? ከትቀባጤ ትንሽ የተባልሽ ነድ። ይቅርታ ትዬ፣ የተቀባሽው ሊፕስቲክ ከዚህ ልብስ ጋር አይሄድም። ስለዚህ ይሄን ብታደርጉ ይሻላል። እውነት ከተቀባሁት ሊፕስቲክ ጋር አይሄድም? እኔ እኮ ምን ግርም እንደሚለኝ ታውቂያለሽ? ግን ምንድነው ትዬ? ትንሽ ፊት ሲሰጧችሁ እኮ አናት ላይ ካልወጣ የምትሉት ነገር እኮ ነው ግርም የሚለኝ። ቆይ አንቺ ስለ ሊፕስቲካው ምን አውቀሽ ነው? እዚህ ቢደነዝ ነይ። ቆይ ከዚህ በፊት ምን ነበር መሰለኝ? ማለት ትዬ እንዴት ይሄ ሊፕስቲክ ከዚህ ልብስ ጋር እንደሚሄድ አወቅሽ ነው ያልኩሽ። ነው እንዴ? እኔማ ዲዛይኒንግ መማር ጀምሬ ነበር ግን አልሰራሁበትም። ነው ወደ ስራሽ ተመለሽ። ጉዳይ ነው ደግሞ ሄሎ። ቆየህ እኮ የኔ ቆንጆ። የት? እዚህኛ ሰፈር ደርሰሃል? ራመድ በል። እሺ ኖራ፣ አንቺ ኖራ። አቤት። እራት አቀራርቢ፣ እንግዳው ደርሷል።
አንቺ ወደ ስራሽ ተመለሽ፣ እኔ ከፍታለሁ። እንዴት አመሸሽ የኔ ቆንጆ? እንዴት አመሸሽ? እንዴት እንዳማረብህ። አንቺ ራሱ እንዴት እንዳማረብሽ። አመሰግናለሁ በጣም። አንተ ራሱ እንዴት እንዳማረብህ፣ ደግሞ እንዴት ናፍቀኝ እንደነበር እና እኔ አልናፈቅኩም እንዴ? ኧረ በጣም ናፍቀሽኝ የኔ ቆንጆ። እና እንግባታለን። አንቺ ቆይ እንጂ መጀመሪያ እራት እንብላ። እኔ በጣም ርቦኛል። ውይ የኔ ነገር ይቅርታ። እሺ በጣም ስለናፈቀኝ እኮ ነው። አሁን ቆንጆ ነገር እንበላለን።